የግል ሚዲያዎች በውጭ ምንጮች ለምን ጥገኛ ሆኑ? ይሄ እንግዲህ ለአዲስ አበባ ዩኒቨርሲቲ የሚጠየቅ ጥያቄ ነው። ጥናትና ምርምር ስለሚፈልግ ማለት ነው። በእኛ ዳሰሳ ግን ሁለት ነገሮችን ማንሳት እንችላለን። የመጀመሪያው እነሱም ያነሱት ነው። ብዙ ጊዜ መረጃ ስለማትሰጡን ነው እኛ መረጃ ካለበት ቦታ ያገኘነውን የምንሰራው የሚል ነው። ሁለተኛው ደግሞ ቀላል ስለሆነ ነው። የተጻፈ የተቀመጠ እሱን ብድግ አድርጎ መሄድ በጣም ቀላል ነው። ፈልጎ መረጃ አስሶ እሱን ጽፎ ምናምን መሄድ በጣም ከባድ ነው። ትዕግስትም ይፈልጋል እና እሱን ልክ ቡፌ ላይ እንደተቀመጠ ምግብ ብድግ አድርጎ መሄድ ቀላል የሚሆንበት ጊዜ ስላለ ነው። የመረጃ የመስጠት ችግር እንዳለ ይሄ መንግስትም በተደጋጋሚ እኮ ያነሳዋል፣ ጠቅላይ ሚኒስትሩም ያነሱታል። ግን ይሄን አብረን ነው የምንፈታው። ይሄ ዛሬ ብልጽግና መንግስት ስላለ ትናንት ኢህአዴግ መንግስት ስለነበር ከዛ ኢህአዴግ ስለ የመጣ ብቻ አይደለም። ባህላችን ራሱ ሚስጥራዊነት ነው። በቃ ዝም ማለት እንደ ክብር የሚቆጠርበት አንድ ነገር ደብቆ ማቆየት የትልቅ ሰውነት መለኪያ የሚሆንበት ባህል ውስጥ ነው ያለነው። በዚህ ባህል ያደገውን ሰውዬ ነው ባለስልጣን አድርገን የምንሾመው። እሱ ነው ኮሚኒኬሽን፣ እሱ ነው መዝገብ ቤት ምናምን የሚሆነው። እና እነዚህ ሰዎች ደግሞ በእኛ ሀገር ዝም ያለ ሰው አይጠይቅም። የትኛውም ህግ ዝም ያሉትን ሰዎች አይጠይቅም። የሆነ ነገር ያደረጉ ሰዎች ይጠየቃሉ። ይሄን ለምን አረክ ተብሎ የሚጠየቅ ሰው አለ እንጂ ይሄን ለምን አላረክም ተብሎ ብዙ የሚጠየቅ ሰው የለም። እና በእኛም ጨዋ የምንለው ራሱ ምልክት ምንድነው? ጨዋ ማለት በሰፈር ውስጥ ለምሳሌ ቁጭ ብሎ ድንጋይ ላይ የሚውለው ልጅ ነው ጨዋ። ትንሽ ወደዛ ወደዚህ የሚሄደው ሰው ቀሽቃሻ ነው። እና እነዚህ ነገሮች የባህል ችግርም አለባቸው። እሱ ላይ ነው ደግሞ ህጎቻችን፣ አሰራሮቻችን የሚመጡት። አንዱ በሱም ይመጣ ነው። ሁለተኛው ደግሞ የመተማመን እጥረት አለ። የትረስት ዴፊሲት አለኝ ሀገር። እኔ ሁለት ነገር ላይ ያጋጠመኝን ላንሳ። የሰሜኑ ጦርነት እንደተጀመረ መከላከያ ላይ በነበረው የመከላከያ ጽሕፈት ቤት መግለጫ ይሰጥ ነበር እና የተወሰኑ ሚዲያዎች መግለጫውን እንዲከታተሉ እንልክ ነበር። ሚዲያዎቹ መግለጫውን ተቀብለው ኢቢሲ ገብቶ ፋናም ደርሶ ቤስም ሌሎችም ደርሰው ዜናው ከመሰራቱ በፊት ግን አየር ላይ ይውል ነበር። እንግዲህ እነዛ ሚዲያዎች ብቻ ናቸው 7 8 9 ሚዲያዎች ናቸው የተገኙት። እንዲህ አዳራሽ ላይ የተገኘ መረጃ አይደለም፣ እነዛው ሰዎች ናቸው። በኋላ እየቀነስን ማጣራት ጀመር። 6 5 4 3 እያደረግን ስንመጣ የሆነ ሰው ሲቀነስ ያ ሚዲያ ከአየር ላይ ጠፋ። ስለዚህ ያ ሰውዬ ለሚዲያው ከመስጠቱ በፊት ለሌላ ልኮ በሱ ገንዘብ አግኝቶ ሲጨርስ ገንዘብ የማያስገኘው ለሚዲያው ይሰጥ ነበር ማለት ነው። ስለዚህ ብዙ ጊዜ መንግስት መስሪያ ቤቶች ጋር በዚህ ጉዳይ ላይ እንወያያለን። ለምን ነው መረጃ ማሰጡት? እኛ መረጃ ሰጠን መረጃ የሰጠንባቸውን ጉዳዮች በትክክለኛው መንገድ ከመስራት ይልቅ ሌላ ቦታ ላይ ነው የምናገኛቸው የሚል ያለመተማመኑን ራሳችን የሚዲያው ማህበረሰብ ፈጥረነዋል ደሞኛ። ስለዚህ ይሄ ባህሉ መጀመሪያ ላመጣለት ሰው ማለት ባህሉ እሱን ለሚደግፍለት ሰው፣ እኛ ደግሞ አለመተማመኑን ስንጨምርለት እኔ ምን አስጨቃጨቀኝ ዝም ብል ማን ይጠይቀኛል ብሎ እንዲያስብ አድርገናል። ስለዚህ አንዱም ማጥራት ያለብን እኛ ነን። ታማኞች ነን መገኘት መቻል ያለብን። ክቡር ጠቅላይ ሚኒስትሩ የመሩት መድረክ ላይ የተነጋገርንበትን ጉዳይ እሳቸው ይሄን ከናንተ ጋር ነው ማወራው ለሚዲያ የሚውል አይደለም ብለው የነገሯችሁን እኮ ለሚዲያ ያውላችሁታል። ይሄ ለእናንተ ነው ተብሎ ይሄ ከናንተ ጋር ማወራው እንደ አባትና ልጅ የምንጨዋወተው የሀገሬ ጉዳይ ነው ብለው የተነገረውን የሚያወጣው ሰውዬ እንዴት ይታመን? አንዳንዴ ችግሩን ራሳችንን እንፈጥረዋለን። ልክ ይሄ ምንድነው የሚባለው የእስር ቤት ሰንሰለት የሚያመርተው ሰውዬ ብዙ ጊዜ በጣም የተሻለ ተቀባይነት እንዲኖረውና ገዢ እንዲኖረው ማንም እስረኛ እንዳይሰብረው አድርጎ ነበረ ሰንሰለቱን የሚሰራው ይባላል። እና በኋላ እሱ ሲታሰር ማንም እንዳይፈታው አድርጎ ስለሰራው ፈቶት መሄድ እንደማይችል ገባው ይባላል። እና አንዳንዴ የምንሰራው ሰንሰለት እኛኑ መጨረሻ ላይ ያስረን እንደሚችል ማሰብ ያስፈልጋል። በመንግስት በኩል ያሉትን ለመፍታት እየተሞከረ ነው። ክቡር ጠቅላይ ሚኒስትሩ የመቶ ቀን እቅድ በተገመገመም ጊዜ ሌሎችም ጊዜ ተቋማት
መረጃዎቻቸውን አቬሌብል ማድረግ እንዲችሉ ሶሻል ሚዲያዎቻቸውን በትክክል እንዲጠቀሙ ሶሻል ሚዲያዎቻቸውን ከባለስልጣናት ጉብኝትና ሪዋን ቆረጣ ያለፈ የመገናኛ መስሪያ ቤቶቻቸው መረጃ እንዲያቀርቡባቸው ለማድረግ እየተሞከረ ግን በአንድ ጊዜ አይመጣም። በተለይ የዲጂታል ሚዲያ ደግሞ መምጣት ሰዎችን ትንሽ ከጨዋነት ወደ ባለጌነት እየወሰደ ነው። የመስሪያ ቤቱን መረጃ እሱ በትክክለኛው በተሾመበት ከመስጠት ይልቅ ለሆነ አካል በመስጠት መሄድ በቃ ይሄ ድሮ የሐሜቱ ባህላችን አሁን ለዚህ ለዲጂታል ሚዲያው ረድቶናል። የጎንዮሽ የሹክሹክታው ባህል ቡና ላይ ሰዎች የማማት ፊት ለፊት ከመናገር ይልቅ በሆነ ነገር የሚናገረው ሰው የመወደዱ ባህላችን ደግሞ መጥቶ እሱ ላይ እየረበሸብን ነው እንጂ ችግሩ የእናንተ ብቻ አይደለም። ችግሩ በሁለት ወገንን ያለ ነው። ግን እየተነጋገርን ያለ ነው ብሔራዊ ጥቅም ላይ በመሆኑ የተነሳ በብሔራዊ ጥቅም ጉዳይ መረጃ ካጣን አለመስራቱ ነው የሚመረጠው። አለመስራቱ ነው የሚመረጠው። አንድ ሰው ለምሳሌ የእናንተ የምታውቁት ዘመድ ሆስፒታል ገብቶ ሐኪሙ የጤናውን ጉዳይ ምን እየሆነ እንደሆነ ባይነግራችሁ እንዴ በግምት ሰውየው ሞተ ተብሎ መሰራት የለበትም። በምን መልኩ ሰውየው ይጎዳል? ምንም አለመስራቱ ምንም ይጎዳው ነገር የለውም። ሰውየውንም ቤተሰቡንም አይጎዳም። አገርም ልክ እንደዛ ነው። አንዳንዴ የምናመጣው ጉዳት የማይመለስ የሚሆንበት ጊዜ አለ። በአገር ላይ የሚመጣ ይሄ መስሪያ ቤት ባለስልጣናት ሌሎቹ ችግር የለውም። በአገር ላይ የሚመጣ ጉዳት ግን በጣም ከባድ ነው። ወደ ኋላ የማይመለስበት ጊዜ ስላለ እሱ ላይ ጥንቃቄ መደረግ ያለበትና በእኛ ግምት አንደኛ በጣም ቀላሎች ናቸው ከውጭ የምናገኛቸው መረጃዎች። ቢቢሲ ሙሉ የሰራውን እሱን ገልብጦ መውሰድ በጣም ቀላል ነገር ነው። ሁለተኛ ደረጃ ደግሞ እንደገና ከዚህ መረጃ እናገኝም የሚለው ነገርም ሰዎችን ወደዛ ይገፋቸዋል የሚል ነገር ነው እያየን ያለ ነው። እሱን በእኛ በኩል መፈታት ያለበትን ለመፍታት ጥረት እየተደረገ ነው። ለውጭ ማህበረሰብ የሚሆን ሚዲያ ለምን አይሰራም? እሱ እንግዲህ ጅማሬዎች አሉ። ሚዲያን አሁን በዓለም ላይ ባለበት ነገር ማቋቋም በጣም ውድ ነው። አሁን ባለበት ሁኔታ ውድ ብቻ ሳይሆን ውድድሩን በጣም ፈታኝ ነው። ስለዚህ ከዲጂታል በጣም ቅርብና ምናልባትም ርካሽ ከሆነው ከዲጂታል ጀምሮ ወደ ከፍተኛው መሄድ ያስፈልጋል በሚል እነ ፒኦኤ እና ሌሎቹንም እያደራጀና እየደገፍን ያለ ነው። በዛ እሳቤ መሰረት ነው። ይሄ ብሔራዊ ጥቅሞቻችን ምን ናቸው? ብሔራዊ ጥቅሞች ይበየናሉ እንጂ ተዘርዝረው አያልቁ። ምንድነው የብሔራዊ ጥቅም ብያኔ የሚለው ላይ ነው እንጂ የምንስማማው እያንዳንዱን እየዘረዘርን ልንሄድ የምንችላቸው ጉዳዮች አይደሉም። ነገር ግን ይሄንን መንግስታት ናቸው የሚበይኑት። አንዳንዴ የመንግስትና የሀገር ጉዳይ እኛ ጋር ባለው እሳቤዎች ይምታታሉ። መንግስት ለምሳሌ የአባይ ግድብ ዋና ጉዳይ ነው ብሏል እና ይሄ መንግስት ነው እኮ። አገር እኮ ሌላ አፍ የላትም። የሀገር አፏ መንግስት ነው። ህዝብ እኮ የትም ቦታ ተሰብስቦ አናገኘውም እኮ። ህዝብ የሚባለው ነገር ተሰብስቦ አናገኘውም። ህዝብ ተሰብስቦ የሚያመጣው መንግስት ነው። በዓለም ላይ ይህ በሰመሪያው ትልቁ የሰው ልጅ ስልጣኔ የሚባለው እኮ መንግስትን የመሰረተበት ስልጣኔ ነው። ከብዙ ነገሮች ተጉዞ መጥቶ ትንንሽ ዛሬ በታሪክ የምናውቃቸውን ስቴቶች ሲመሰርት መንግስት ነው የተመሰረተው። ትልቁና ውስብስቡ የሰው ልጅ ፈጠራ መንግስት ነው እና የብሔራዊ ጥቅምን የአገርን ጉዳይ የሚናገረው መንግስት ነው። ሌላ ማንም ሊናገር አይችልም። የአካባቢያችንን ያለንን ታሪክ ብትሄዱ አገር ፈረሰ የተባለው መንግስት ሲፈርስ ነው እንጂ የአገር ድንበር እኮ ብዙ ጊዜ አይነቃነቅም። ለምሳሌ የሶማሌም ፈረሰ ስንል የሶማሌ ድንበር የትም አይደለም። የሱዳን ድንበር የትም አይነካም እኮ። የየመን ድንበር እኮ ማንም አልነካው። የየመን መንግስት ነው የፈረሰው። አገር ፈረሰ የተባለው መንግስት ሲፈርስ ነው። አገር ኖረ የተባለው መንግስት ሲኖር። የኢትዮጵያ ለምሳሌ ከፍና ዝቅ ይል ነበር ድንበሯ። በጣም የጠበበችበት ጊዜ አለ፣ በጣም የሰፋችበት ጊዜ አለ። ኢትዮጵያ አለች እያልን ሁሉ ጊዜ የምንናገረው መንግስት ስላለ የመንግስት ልውና ነው ቀጣይነቱ ነው የሄደው እንጂ የኢትዮጵያ ግዛት ሲጠብ ሲሰፋ ነው የኖረው። እሱን ከተከተልኩ ኢትዮጵያ የሌለችበት ጊዜ ነበር ልንለው አልነበር። መንግስት ነበራት፣ መንግስታዊ ተቋማት ነበሯት፣ መንግስታዊ እሳቤ ነበራት። ህዝቡም መንግስት ብሎ የሚኖርበት እሳቤ ነበረው። ቅድም ህሊናዊ ያልነው ማለት ነው። ንጉሱን ሳያገኘው ምን ሳያገኘው በህግ አምላክ እያለ የኖረው የመንግስት እሳቤ ስላለው አገር የሚባለው አንዱ ትልቁ ነገር እሱ። ስለዚህ መንግስታት ብሔራዊ ጥቅምን ይበይናሉ። ምን ናቸው የምናገኛቸው? መቼ ነው እንደዚህ ባለው ውይይት? ከዚህ በፊት ለምሳሌ
የሚዲያና የኪነ ጥበብ ሰዎች ጋር ስልጠናዎች ነበሩን፣ ውይይቶች ነበሩ። እንደዛ ባሉ ውይይቶች ነው ከመንግስት ጋር በመናደርጋቸው ውይይቶች ነው እነሱን ልናቃቸው የምንችላቸው እንጂ ተዘርዝረው እንደ ህገ መንግስት ሊቀመጡ የሚችሉ ጉዳዮች አይደሉም። የታሪካዊ ጠላት ጉዳይ ወደን ያመጣ ነው አይደል? ሰው መቼም በታሪኩ ጎረቤቱን አይመርጥም። በተለይ እንደ አገር በቃ አገር ጎረቤቷን ልትመርጥ አትችልም። መኖር ነው ያለብን፣ ወይ ተፋቅረንም ተጣልተንም እንኖራለን እንጂ እንደዛው። ኢትዮጵያ ደግሞ በታሪኳ ውስጥ ከጥንት ዘመን ጀምሮ ከዛሬ 5000 እና 4000 ዘመን ጀምሮ የኢትዮጵያ ታላቅነትን እንደነሱ ውድቀት፣ የኢትዮጵያ ውድቀትን ደግሞ የነሱ ታላቅነት አድርገው የሚቆጥሩ አካላት አሉ። ለዚህ ነው ታሪካዊ የምንላቸው። በብዙ ሺህ ዘመናት የቀጠሉ ነው። በኢትዮጵያ መንግስትን በማፍረስ አገር በመበጥበጥ ደግሞ የነዚህ እጆች የታሪክ ያሳያቸዋል። በየዘመናቱ እጆቻቸው አሉበት። ለምንድን ነው? የኢትዮጵያን ታላቅነት ውድቀት፣ የኢትዮጵያን ውድቀት ታላቅነት ራሳቸው አድርገው ስለሚቆጥሩት ነው። እነዚህ ነው ታሪካዊ ጠላቶቻችን። እነዚህ ሰዎች አቋማቸውን ከቀየሩ ልክ ነው፣ ከታሪካዊ ጠላትነት ይወጡና ወደ ጊዜያዊ ወዳጅነት ይመጣሉ። ከዛ ደግሞ ምናልባት ወደ ዘላቂ ወዳጅነት ሊመጡ ይችላሉ። ግን ከነዚህ ሰዎች ጋር ያለን ግንኙነት ስንመለከተው ከነዚህ አካላት ጋር በዚህ ሁሉ ዘመን ኢትዮጵያን መፈተን እንደ ጎን ውጋት ሆኖ መኖር ፖሊሲያቸው አድርገውታል። በህገ መንግስታቸው ቀርጸዋል። በህጎቻቸው፣ በትምህርት ቤቶቻቸው፣ በትምህርት ስርዓቶቻቸው ሁሉ የኢትዮጵያን ስም እንደ ጠላት አድርገው አስቀምጠዋል። ትውልድ በዛ መንገድ ነው የሚቀርጹት። እንዲያውም አንዳንድ ጊዜ በመተው ሁሉ ለመፍታት ሞክረናል። በቃ ለምን አንተዋቸውም ብለን ግን አልተውንም። እኛ በመተዋችንና እነሱ ባለመተዋቸው ምክንያትም የራሳችን ወዳጆች እንኳን ከነሱ ጋር መቆምን እንደ ስራ አድርገው ቆጥረውታል። እንደ ስራ በቃ እንደ አንድ የአገር ስራ አድርገው ቆጥረውታል። እና በዚህ ምክንያት ነው እንጂ እንደ ብሂል ታሪክ ቋሚ ወዳጅና ቋሚ ጠላት የለም ሊባል ይችላል። ግን እንደ አጋጣሚኛ ኑሮናል እስካሁን ድረስ። ወደፊት ሲቀየር ይሄ መርህኛም ሀገር ሊሰራ ይችል ይሆናል። እኛ ምን ያገባላን ኢትዮጵያ ብሔራዊ ጥቅም ሲባል እሺ ይኖራት፣ ግን እኔ ምንድነኝ? በቃ ታስከብረው ራሷ። ይሄን የሚለው ሰው ከኢትዮጵያ ምንም መጠየቅ የለበትም። ምንም። ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው አገር ነው ማን መጥቶ ቢቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው? አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና አምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኑሮ ከነሱ ጋር አልነጋገርም ነበር። እውነት ነው አያገባችሁ ምን ነበር። ግን ይመጣሉ፣ ይገባሉ። ለምንድነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? ከዛው ለምን የተከራዩበት ቤት ለምን እዛው አያድሩም? ለምንድነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? በቃ ለኛ ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉ እኮ መተው ነው ያለባቸው። እኛ ግን ይመለከተናል። እቺ ሀገር ብትፈርስ መጀመሪያ ምን ጎዳውኛ ነን? አገር ምናጣውኛ ነን። እዚህ ሀገር መንግስት ባይኖር መንግስት የሌላቸው ሀገሮች የሆኑትን ምን ሆነው እኛ ነን። መንግስትን ማፍረስ በጣም ቀላል ነው በነገራችን። መንግስት መገንባት በጣም ከባድ ነው። መንግስት ይሄ የምናየው ጠቅላይ ሚኒስትሩ ምክትል ጠቅላይ አይደለም። መንግስታዊ ሂሳቤና መንግስታዊ ስርዓት ማለት ነው። እሱ በጣም ከባድ ነው። የኢትዮጵያ መንግስት እኮ እንደ መዋቅር የማይደርስባቸው እኮ ጎጦች አሉ አገር ውስጥ እንደ መዋቅር ቀበሌ የማይኖራቸው ምንም። ግን ሰዎች መንግስት አለን ብለው ግን ያስባሉ። የኢትዮጵያ ጠረፎች ሂጃቃለሁ በጣም እኔና እናንተ በመኪና በምን ማንደርስባቸው ጠረፎች አንዳንድ ጊዜ በበቅሎ በምን ምን ሄድባቸው በጣም አስቸጋሪ መንገድ ያልሰራንላቸው፣ አውሮፕላን ጣቢያ ያልሰራንላቸው፣ ጤና ጣቢያ ያልሰራንላቸው፣ ትምህርት ቤት ያልሰራንላቸው እነዚህ ሰዎች መንግስት ረሳን ይላሉ እንጂ መንግስት የለንም አይሉ። ረስታችሁናል፣ ትታችሁናል፣ ዘንግታችሁናል፣ አልደረሳችሁልንም ብለው ይወቅሱናል። ለምን? የባለቤትነት ጥያቄ ስላላቸው። እነዚህ ወገኖች ናቸው አድዋ ላይ የዘመቱትና ይችን ሀገር አገር ያደረጓት።
የአድዋ ጦርነት በተከናወነ በ5ኛ ዓመቱ ነው እንደምታውቁት። የመጀመሪያው ማን ነው? በ7ኛ ዓመቱ ነው የመጀመሪያው አድዋ በዓል የተከበረው። መጀመሪያው አድዋ በዓል ሲከበር በዛ ጊዜ የነበሩት ሰዎች መጥተው አሁን አድዋ ሙዚየም በተሰራበት ቦታ ላይ ሰልፍ አሳይተዋል። እዛ ባሳዩት ሰልፍ የመጡትን የተለያዩ ሀገር ሰዎች ዝርዝር አለ በየታሪክ ዶክመንቱ ከየት እንደመጡ። እነዛ ሰዎች ኢትዮጵያ ብለው ነው የዘመቱት። ሌላ ምንም መተውም ያገኙት ጥቅም የለም እኮ ስታውት። ብዙም እኮ ከአድዋ ለዘመቱት ሰዎች የተሰጠ መሬት፣ የተሰጠ ካሳ፣ የተሰጠ ምን የለም እኮ ምንም ነገር አላገኙም እኮ። አሁን ነው ለአድዋ ዘማቾች መሬት የተሰጠው አሁን ነው። እሱም ፒያሳ ላይ አሁን የተሰራው ሙዚየም። ከዛ ውጭ መሬት አልተሰጣቸው፣ ግን አገር አስከብረዋል። ይሄ የብሔራዊ ጥቅም ጉዳይ ስለገባቸው ነው። የብሔራዊ ጥቅም ጉዳይ የማያገባው ዜጋ የለም። የኔ ያንተ ጉዳይ ነው። የአባይ ጉዳይ የኔ ያንተ ጉዳይ ነው። የኢትዮጵያ ነጻነት ጉዳይ፣ የኢትዮጵያ ሉዓላዊነት፣ የኢትዮጵያ እኩልነት ጉዳይ የኔና ያንተ ጉዳይ። ሌላው ነው የማያገባው። ሌላው አያገባው፣ ችግር የለውም። እሱ ሌላ ሀገር አለው፣ አማራጭ ሀገር አለው። እኛ ግን ያለችን አንድ ሀገር ናት። አንድ ሀገር ነው ያለኝ ብሎ የማመን ጉዳይ ነው የብሔራዊ ጥቅም ጉዳይ። ያ ደግሞ ጋዜጠኛ ሆነ፣ ዳኛ ሆነ፣ ፖሊስ ሆነ፣ ወይም ጥበቃ ሰራተኛ ሆነ፣ ወታደር፣ ሁሉም ነው የሚመለከተው። ጋዜጠኝነት እኮ ሀገር አለው። እኔ ይሄ ሀገር ለሁሉም ሰው ልክ ነው፣ ለሁሉም ሰው ማሰብ ጥሩ ነው። ግን የምታስብበት አንድ ቦታ ያስፈልጋል። ለሁሉም ሰው ለማሰብ እኮ የሆነ ቦታ ላይ ቆመህ ነው የምታስበው እንጂ አየር ላይ ሆነህ ልታስብ ነው እንዴ? አትችልም እኮ እንደሱ። የኢትዮጵያ አየር መንገድ በብዙ ሀገሮች ይበራል፣ ግን አንድ መነሻ አለው፣ አዲስ አበባ። እዛ እየተነሳና ተመልሶ እዛ እያረፈ ነው፣ እዛ እያረፈ የሚበራው። ያ የአዲስ አበባው ኤርፖርት ቦሌ ሀቡ ከሌለ ማን ነው የት ቦታ ላይ ያቆሙት ነው? ይከፍላል። እያንዳንዱ እንትን አገሩ ስላልሆነ ይከፍላል። ይሄ ግን አገሩ ነው። እዚህ ሰዎች ያመጣል፣ እዚህ ያሳፍራል። ከዚህ መነሻው ነው። የሚደርስበት ግን ብዙ ነው። በእውቀቱ ስዩም እንዳለው ከተመኙ ላይ ቀር ወንዝነት መመኘት አገርን ሳይለቁ ሌላ አገር መገኘት የሚል ግጥም አለው። እንደሱ ነው የአገር ጉዳይ፣ የዜጋ ጉዳይ እንደዛ ነገርና ይመለከተናል። እያንዳንዳችን ጋዜጠኛ ነው ዳኛ ነው የሚል ጉዳይ የለም። መጀመሪያ ኢትዮጵያዊ ነውን፣ ከዛ ኢትዮጵያዊ ጋዜጠኛ፣ ኢትዮጵያዊ ነኝ፣ ከዛ ኢትዮጵያዊ መሐንዲስ፣ ኢትዮጵያዊ ነኝ፣ ከዛ ኢትዮጵያዊ ፓርላማ አባል፣ ኢትዮጵያዊ ነኝ፣ ከዛ ኢትዮጵያዊ ተቃዋሚ፣ ኢትዮጵያዊ ነኝ እያለን መጀመሪያ የኢትዮጵያ የሚለው ይቀድማል። ከሃይማኖት ሚዲያዎች ጋር ስንነጋገር የምናነሳላቸው ይሄን የትኛውም የሃይማኖት ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ የኢትዮጵያ ሙሉ ወንጌል ቤተክርስቲያን፣ የኢትዮጵያ መካነ ኢየሱስ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ ከሁሉም መጀመሪያ ኢትዮጵያ የሚለው ነው የሚመጣው። ከሁሉም የኢትዮጵያ ብለው ነው ሌላው የሚቀጥለው። ስለዚህ የኢትዮጵያ በሚለው ጉዳይ ላይ መስማማት አለባቸው። ኦርቶዶክስ በሚለው አይስማሙ፣ ካቶሊክ በሚለው አይስማሙ፣ ሙሉ ወንጌል በሚለው አይስማሙ፣ እስልምና በሚለው አይስማሙ፣ ችግር የለም። የኢትዮጵያ በሚለው ላይ ግን መቆም አለባቸው። እሱ ላይ የሁሉም የኢትዮጵያ ብለው ነው የሚጀምሩት። ካልሆነ የኢትዮጵያ አይደለንም ይበሉ፣ ከዛ በምንፈርጅበት እንፈርጃለን። መጀመሪያ ግን የኢትዮጵያ ናቸው። ስለዚህ ሚዲያዎቻቸውም የኢትዮጵያ ሆነው የኢትዮጵያ ፍላጎት ማንጸባረቅ መቻል አለባቸው። መጀመሪያ የኢትዮጵያ ናቸው። ከኢትዮጵያ ቴሌቪዥን ጋር የኢትዮጵያ እስልምና ጉዳዮች ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያገናኛቸው እሱ ነው። ያም የኢትዮጵያ ቴሌቪዥን ነው። ኢትዮጵያ ኦርቶዶክስ ናት፣ ኢትዮጵያ መካነ ኢየሱስ ናት። በኢትዮጵያ እነዚህ ሁሉ ይመለከታቸዋል። የኢትዮጵያ የሚባለው ሚዲያ በሙሉ የኢትዮጵያ ነው። እዚህ በኢትዮጵያ ሕግ ነው የተመሰረተው። ስለዚህ ይመለከታቸዋል። እነዚህ ሁሉ ሌሎች ተቋማትም በዚህ ነው የሚቆሙት ለማለት ነው። ሌላው አንድ የተነሳ የውጭ ሚዲያዎች የሚሰሩትን አፍራሽ ስራ ለመመከት ጥረት እየተደረገ ነው እንዳልኳችሁ። ግን አንዱ መጥፎ የታሪክ አጋጣሚ ምንድነው? በተለያየ ዘመን የራሳችን እየሰበርን የመጣን ህዝቦች ስላለን በየዘመናቱ በቃ ይሄ ስብራት ወይም ሾተ ላይ ያጋጠመን የመጣን ህዝቦች ስለሆን ቀጥ ብለን የተጠናከረ አገረ መንግስት መስርተን የመሄድ እድሉ ስላልገጠመን እኛ እርስ በርሳችን ስንባላና የሰራነውን እያፈረስን ስንነሳ ዓለም ጥሎን ሄደ። ዓለም ጥሎን ሄደ። ለምሳሌ ከብዙ የአፍሪካ ሀገሮች በህትመት ሚዲያ እንቀድም ነበር። በዜና ኢዜአን በመመስረት እንቀድም ነበር። ሌላው ቀርቶ በሬዲዮ እንቀድም ነበር። የራሳን አገር ሚዲያ በማቋቋም እንቀድም ነበር። ግን እኛ የሆነ ቦታ እንሄድና እንደዛች እንደ ጥንቸሏ
ሩጠን ምንተኛው ነገር አለን የሆነ ቦታ ላይ ለጥ ብለን እንገኛለን ሌላው አልፎን ይሄዳል እኛ ከዛ ካናሎጉ ሳንላቀቅ ዲጂታል የሚባለው መጣ እሱ ጋር ገና ስንታገል አርቲፊሻል ኢንተለጀንስ የሚባለው መጣ እሱን አሁን ሳንደርስበት ኤክስ የሚባል ደግሞ ይመጣል እና እኛ ለመድረስ ሆነ ድሮ እኛ ጋር ለመድረስ ነበር ሰዎች አሁን ሌሎች ጋር ለመድረስ ሆነ ይሄን እኮ ነው ቅድም የብልጽግና ሐሳብ የምላችሁ እሱ ነው በቃ አሁን ቶሎ ብለን መድረስ መቻል አለብን እንደ ድሮም ይጠብቀን የለም የሁለተኛው ዓለም ጦርነት መጀመሩን የአንደኛው ዓለም ጦርነት መጀመሩን ኢትዮጵያ ውስጥ ለመስማት ብዙ ጊዜ ፈጅቷል እዚህ በደቡብ ምዕራብ ኢትዮጵያ የሆነ አንድ ቦታ አለ ቅርደሞዝ የሚባል ተራራ ዲማ ተራራ ላይ ነው ድሮ በጣም የወርቅና የሀብት መገኛ ነው በወዲያ በኩል ስትሄዱ ደቡብ ሱዳን ላይ ነው የምትገቡት በወዲህ ኢትዮጵያ ነው እና ተራራው በጣም ከባድ ተራራ ስለሆነ ቅርደሞዝ ነው የሚባለው ምክንያቱም አውሮፕላን ታች ነው የሚያርፈው ትምህርት ቤቱ ያለውና ጤና ጣቢያው ያለው ተራራ ላይ ነው ደሞዝ ለመውሰድ ይመጣሉ ወስደው በየወሩ ይሄዳሉና አንዳንዶች ሰርች በቃ ደሞዝ ለምን አይቀርም ብሎ ስለሚቶ ተራራው ቅርደሞዝ ተብሏል በአውሮፕላን ብቻ ነበር መገናኛው የወርቅ ቦታ ስለነበረ መኪና እንዲሄድ አይፈቀድ ነበር ወደ አውሮፕላን የሚገባውም ሰው ተፈትሾ ነበር የሚገባው በኋላ 1936 አብዮቱ ሲፈነዳ አውሮፕላን ተቋረጠ እነዛ አካባቢ ያሉ ሰዎች አፄ ኃይለ ሥላሴ ይወረዱ መንግስቱ ኃይለ ማርያም ይምጣ መሬት ላራሹ ይታወጅ ምንም የሰሙት ነገር አልነበር ከስንት ጊዜ በኋላ አውሮፕላን ሲሄድ ነው ንጉሱም ወረዳቸው አብዮቱም መቀጣጠሉን ነገር አለሙ መቀየሩን የሰሙት በዛ ዘመን እንደዛ ነበር አሁን እኮ የኢራንና የእንትን ላይቭ ያየን ያለ እዛ ዘመን ላይ የኛ እሳቤ በዚህ ሆኗል ወይ ኢንፍራስትራክቸሩ ዲጂታል መሆኑ ብቻ ሳይሆን አይምሮአችን አናሎግ አሰራራችን ዲጂታል ነው እሳቤያችን በአናሎግ ያሰብን በዲጂታል ለመስራት በመንሞክረው ነው አሁን ያለው ነገር የተፈጠረው እና እሱን አስበን ካልሰራን እሱን አስበን ካልመጣን ቅድም የተባለው ነገር ሊመጣ አይችልም የመመከቱ ጉዳይ የሚመጣው በዛ ነው በዚህ መንገድ መጣ ስለዚህ አሁን እያንዳንዱ ሰው እጁ ላይ ነው የተሳሳተው መረጃም ትክክለኛው መረጃም ያለው አሁን ልክ የዜጋ ቅድም ዶክተር ቢቂላ እንዳለው የኢትዮጵያዊ አርበኝነት ይሄ አድዋ ላይ ያዘመተው አይነት አርበኝነት የዜጋ አርበኝነት ያስፈልጋል ይሄማ ሀገሬን ይጎዳል እንዴ አንድ ሰው ኢትዮጵያ አትሂዱ ሲባል እንዴ ይሄ እኮ የኔን ቤት የሚጎዳ ነገር እኮ ነው እንደዚህ አይነቱንማ መልስ መስጠት አለብኝ የሚል ዜጋ እንዲፈጠር ማድረግም አለብን እንደ ሚዲያ እኛ መልስ መስጠት ብቻ አይደለም መልስ ሰጪ ህዝብ መልስ ሰጪ ወገን ለምሳሌ ምሁራን እዚህ ትኖራላችሁ ወይም እናንተ ስለ ምሁራን ታቀርባላችሁ ከዩኒቨርሲቲ ያሉ ምሁራን በዓለም አቀፍ ደረጃ በሚዘጋጁ የጥናታዊ ጉባኤዎች ይሄዳሉ ፔፐር ያቀርባሉ ጆርናሎች ላይ ያሳትማሉ በየጆርናሉ በሚታተምበት ጆርናልና በሚቀርቡት አውደ ጥናቶች ላይ የኢትዮጵያን ጉዳይ የሚያፈርሱ ብዙ ጥናቶች በጥናት ስም ይመጣሉ ቅድም ቲንክ ታንክ በተባሉት ስፖንሰር አድራጊነት ጥናት ሆነው ይመጣሉ የዳቦ ስማቸው ጥናት ሆኖ ማለት ነው የኢትዮጵያ ምሁራንስ የኢትዮጵያን ጉዳዮች ጥናት አድርገው ለምንድነው ይዘው ማይሄዱት ለምንድነው እነዛ መድረኮች ላይ የሀገርን ጥቅም ማስከበሪያ ማናደርገው አርበኝነት እንዲህ አይነት ቦታዎች ላይ ሊገባ ይገባል ማንኛውም ኢትዮጵያዊ ውጭ ሀገር ለጉብኝትም ለምንም ሲሄድ የሀገሩን ጉዳይ ሲቀርብለት ለምንድነው የማይሟገተው እንዴ እና አብዲስ አጋ ምንድነው ያደረጉት ሮም ላይ እንደዚህ ማታረጉም ለምን አለ አሁን እሱ የሮማንን ኢምፓየር ጥዬ ሮምን አሸንፌ ብሎ ነው አይደለም ግን በቃ ዜጋ እንደዛ ማድረግ ያለበት ማድረግ አለበት እንደዛ አይነት ዜግነት እንዲፈጠርም ማድረግ መቻል አለብን የጋዜጠኛ ሐሳቢያችን ምሁራኑም ማስቡበት እኛም እንደ ሚዲያ እናስብበት የጋዜጠኝነት ብቻ አይደለም ብዙ ነገሮቻችን እንዳለ ኮፒ የመደረግ ጣጣ ገጥሟቸዋል ለምሳሌ ፖለቲካ በእኛ ሀገር ፖለቲካ እና ተቃውሞ እኩል የመጡ ናቸው ወደ ኋላ ሄዳችሁ ዶክመንቶቻችንን እዩ 1927 ዓመተ ምህረት የጣሊያን ወረራ ሲገፋ አዲስ አበባ ከተማ ላይ የተለጠፈ አንድ ወረቀት አለኛ ጋር ዶክመንት ተደርጓል አገር ሊጠፋ ነው መንግስት ሊፈርስ ነው የሚል ፖለቲካ የምታወሩ ሰዎች ረፉ ይላል ፖለቲክ ማለት አገር ሊጠፋ ነው መንግስት ሊፈርስ ነው የሚሉ ማለት ነው ረፉ ተው ይላል
ፖለቲክ እንደዛ ያኔን መጣው በኋላ እነ ራስ ወልደ ጊዮርጊስ ባደረጉት እንቅስቃሴም ደግሞ እንደዚሁ የነሱን ቡድን ፖለቲክ ለመስራት የተሰበሰበ ቡድን ነው የሚለው መንግስት የሚሰራው እንደ ፖለቲካ ያየው ተቃዋሚው የሚሰራው እንደ ፖለቲክ ነው የሚያዩት እና በኋላ ደግሞ ይባስ ብሎ 1960ዎቹ በኋላ ደግሞ ይሄ የሶሻሊዝሙና የምኑ የተማሪዎች እንቅስቃሴ ሲመጣ ደግሞ ፖለቲካ ተቃውሞ ሆኖ መጣ በቃ እሱ አሁን እንደተጣባን አልተላቀቀንም ሚዲያው እሱን ተከትሎ ስለመጣ ሚዲያ የፖለቲካ መሳሪያ ሆኖ ነው የመጣው ስለዚህ ሚዲያና ተቃውሞ ተጋብተዋል አንዱ አሁን እና ሃይማኖት በቀጣይ ሂደት ፍቺ ሊፈጽሙላቸው የሚገባው እሱ ሚዲያና ተቃውሞ ያላቸውን ያልተቀደሰ ጋብቻ ወደ ፍቺ መውሰድ ያስፈልጋል ሚዲያ እንደሱ አይደለም እንደምንለው አይደለም ለዚህ ነው ሰውንም እሱን ስላስለመድ ነው ቅድም የክሊክ ቤት ነው እንዳለው ያስለመድ ነው ክፉ ነገር ካልጻፍን ሰው ለመስማት ፈቃደኛ አይደለም ኢትዮጵያ ሁለት ነገር ለመስማት ዝግጁ ነው አንድ ክፉ ነገር ሁለት የሚያለቅስ ሰው ሚዲያዎቻችን ላይ የሚያለቅስ ሰው ከመጣ ሁሉም ሰው ለመስማት ዝግጁ ነው ለዚህ ነው አሁን ለምሳሌ ቀልደኞቻችን እኔ ከተስፋዬ ካሳ በኋላ ቀልደኞቻችን ብዙ የሉ ለምን ከቀልዱ ይልቅ የሚያለቅስ ሰው የተሻለ ተሰሚነት አለው የተጠያቂነቱን ድንበር ያልፈዋል ማንም ሰው አይጠይቅም እንደው የፈለገው ቢሆን እኔ ብዙ ጊዜ እንደዚህ ሽምግልና ስንቀመጥ እንኳን ከሚያስረዳ ሰዎች ይልቅ የሚያለቅሰውን ሰዎች ማመን እንድላላቸው እንደው የፈለገ ቢሆን ወንድ ልጅ ያለቅሳል ብሎ ይከራከርለታል እንደው ይሄንም አርጎ ሊሆን ይችላል እንዴም በድሎ ግን እንደው ወንድ ልጅ እንዲህ ካለቀሰማ እንደው አንድ ነገር አለው ማለት እገሌ እንዲህ ባውን ይወረደ አሁን ይሄ ውሸትም ነው የምትለኝ ሰውየው ያቀረበው ማስረጃ እኮ ይሄው ቢሆንም እንደው አንድ ምክንያት አላለቀሰም ተውሎ የመገመት ነገር አለ ይሄ ልማድ ነው አሁን ሚዲያዎቻችን ይሄን ቅኝት ተከተለን መሄድ አለብን ወይስ መስበር አለብን ሚዲያ የሆን ነው የተማር ነው የሰለጠን ነው 4 አመት 5 አመት የተማር ነው ይሄን ለመስበር ነው እንጂ ይሄው መልሶ እንዲቃኝን ምን ትምህርት ያስፈልገዋል ቅድም ስለ ፕሮፌሽናሊዝም ሲነሳ ነበር ያ ሙያ ያላቸው ሰዎች ናቸው ወይ በየሚዲያዎች ያሉን አሁን እኮ የኪነ ጥበብ ሰውና ጋዜጠኛ መናገር የሚችል ሰውና ጋዜጠኛ ሌላም ሰውና ጋዜጠኛ ድንበሩ ፈርሷል ቅድም ሲባል እንደነበረው አሁን ጋዜጠኛ ያልን ምናመሰግነው ምንወቅሰው ይሄም ሁሉ በጅምላ ነው ይሄንንስ ሙያዊ ድንበር ማስከበር የለብንም ወይ እንደ ሚዲያ ሌላ አንድ የተነሳ የተንታኞችን ጉዳይ ተነስቷል ልክ ነው የሚዲያ አንዱ በተለይ በዚህ ዘመን ትንታኔ ነው ቅድምም ዶክተር አጋረደች በጣም አጫጭር በሚፈልግበት ዘመን እኛ ቁጭ ብለን ልንተነትን እንችላለን ወይ በነገራችን ላይ ኢትዮጵያ ህዝብ ይሄ እኔና እናንተ የምናውቀው ህዝብ ብቻ አይደለም በአንድ በኩል አሁን ያሉትን ቴሌቪዥንና ጋዜጣ ያነበም የምንለው ነው ያህል ሚዲያ ያልደረሰው ህዝብ አለ ይሄው ደግሞ ብርቅ ይሆንበታል አሁን የዲጂታል ዘመን ነው የምንለው ያናሎጉም ያልደረሰው ህዝብ አለ በጣም ብዙ ህዝባችንም እሱ ነው በጣም ብዙ ህዝባችን አሁንም ቁጭ ብሎ ቴሌቪዥን ሬዲዮ የሚከታተል ህዝብ አለ ማሳተምና ማዳረስ ውድ ሆኖብን ነው እንጂ አሁንም የሚያነበው ነገር የሚፈልግ ህዝብ እንዳለን ደግሞ መርሳት የለብንም ገና ነን አሁን ዲጂታሉ አጥለቅልቆታል ለማለት የሚደረጉ ጥራቶች እሱን አያሳዩም በነገራችን ላይ ከተማ አካባቢ አዲስ አበባ አካባቢ አንዳንድ ነገሮች ላይ አካባቢ ልክ ነው ይሄ ልሂቁ ምንለው አካባቢ ሐሳቡን የሚዘውረው አካባቢና ሌላው እኩል አይደለም በሱ ረገድ እና ገና ነው እሱንም ያልተዳረሰ ማህበረሰብ እንዳለንም መረሳት የለበትም ስለዚህ በተቻለን መጠን አሁንም ቢሆን ሐሳብ የማቅረብ ማህበረሰባችንን በሐሳቦች የመቃኘት ይሄንን ሁሉም ሰው ዲጂታል ሚዲያ ነው ዲጂታል ሚዲያ እንደተጠቀመን ነገር ምንድነው በጋዜጣም በመጽሔት ልናወጣው የምንችለው ወደሱ መውሰድ እንችላለን ሬዲዮናችንን ከሱ ጋር ማገናኘት እንችላለን ቴሌቪዥናችንን ከሱ ጋር ማገናኘት እንችላለን ለዲጂታል ሚዲያ የሚሆነውንም ነገር ለመስራትም አሁን ያሉን ኢንፍራስትራክቸሮችን በጣም ጠቃሚዎች ናቸው ስለዚህ አለ እሱንም የሚከታተል ማህበረሰብ አለን ለምሳሌ አንድ ጥናት እንደሚያሳየው ወሬ ስንፈልግ ዲጂታል ሚዲያውን ይሄ ነገር ህጋዊ ነው ትክክል ነው የመንግስት አቋም ነው ብለን ስናስብ ግን ዋናው ሚዲያ ነው የምንከታተለው አሁን ሽሹ ቢባል ለምሳሌ ሰው በቴሌቪዥን በሬዲዮ ካልተነገረ በዲጂታል ሚዲያ አይሸሽም ይሄ ነገር እውነት ነው ውሸት ነው ብሎ ማጣራት ይፈልጋል ስለዚህ የሚያይበት እንትን ነው የተቀየረው እንጂ መከታተሉ አይቀርም እንደዚህ አይነት ሚዲያዎች ስለዚህ እሱ ላይ መሰራት መቻል አለባቸው ግን
ትክክለኛ ባለሙያዎችን ትክክለኛ ተንታኞች ግን ያስፈልጋል። አንዳንድ ጊዜ እኛ ራሱ በአካል የተገኘንበት ጉዳዮችን ሰዎች ሲተነትኑ ሳይ እኔ ደነግጣለሁ። እንዴ ሰው ምንም መረጃ ሳይኖርበት እንዴት ነው የሚተነትነው እላለሁ። እኛ ቁጭ ብለን እንዲህ ተባብለው እንዲህ ሆነው እንደዚህ ተባብለው ይላል። ያልተባባልነው ከየት ነው ያመጣው ይሄ ሰውዬ? እንደው ይመስለኛል እንኳን አይልም እኮ እንዴ። ያን ያህል እርግጠኝነት ከየት ነው የሚመጣው? ይሄ ጨዋ ደፋር ነው ከምንለው የሚመጣውን እርግጠኝነት መጠንቀቅ አለብን። እንደ ሚዲያ ባለሙያዎችን ቢያንስ በዛ ጉዳይ ያነበቡ ያጠኑ እንደው ሊገምቱ እንኳን የሚችሉ ባያውቁ ሊገምቱ የሚችሉ እንዲህ አይነት ነገር ሲታይ እንዲህ ነው ብለው ሊገምቱ የባለሙያ ግምት ምንለው ሊገምቱ የሚችሉ ሰዎችን ግን መጠቀም መቻል አለበት። ብዙ ጊዜ እንደዚህ አይነት ሰዎች ይሄ ሴንሴሽናል ከሆነ ነገር ስለሚርቁ ፈላጊ የላቸው። ዕውቀት ላይ በጣም ጥንቃቄ ላይ የሚያደሉ ሰዎች ፈላጊ ስለሌላቸው ነው እንጂ አሉን። አሁንም ኢትዮጵያ ውስጥ እንደሱ አይነቶቹ ሰዎች ችግሮች የተቋሰልንበት እንዴት ይሄዳል? ልክ ነው። ምክክር ኮሚሽን በምንፈልገው ፍጥነት አልሄደ ሊሆን ይችላል። ግን በምንፈልገው ፍጥነት ያልሄደው እኮ በሱ ችግር ብቻ አይደለም፣ በእኛም ችግር። እንደው እኛ ለሽምግልና የምንመች ህዝቦች ነን እንደመጀመሪያው ነው አይደለም? በጣም ከባድ እኮ ነው። ኑ ተብለን እኮ ቁጭ ለማለት እኮ በጣም አስቸጋሪ። እንዲህ ካልሆነ ብሎ እኮ የምክክር ስብሰባን ረግጦ የሚሄድ እኮ አለ። አሁን የምክክር ስብሰባ ረግጦ አይኬድም። ምን ማለት ነው? 9 አይነት ሐሳብ የሚቀርብበት ማለት ነው። አንተም ማትወደውንም ሐሳብ የሆነ ሰው ሊያቀርብ ይችላል ማለት ነው። እንዲህ ካልሆነ ብሎ ረግጦ የሚኬድበትና ረግጬ ወጥቻለሁ ብሎ መግለጫ የሚያወጣ ኃይል ያለበት እንዴት ምክክር በጣም ከባድ እኮ። ስለዚህ አዲስ ልምምድ ነው መመካከር። ጠበንጃ ነው የምናውቀው እንደምታውቀው። ቀላሉ መፍትሄ ለምሳሌ ሰውን ሁሉ አንተ ወዳልከው ወደ ፍጥነቱ እንምጣ ካል በል በዚህ በኩል ያለህን መሳሪያ ያዝ፣ በዚህም ያለህ ና እዚህ ቀን ጃን ሜዳ ላይ ሁልህ መሳሪያህን ይዘህ እንገናኝ ቢባል አንድ ሰው ቢወጣ ያለው ለሱ 3000 ዓመት ልምድ አለ። የመመካከር ልምድ ግን የለም። የመነጋገር ልምድ ግን የለም። ምናልባት በሱ ታሪክ ቁጭ ብለን ልንጠቅሰው የምንችለው ነገር የለንም ብዙ። ስለዚህ ይሄ አዲስ ልምድ ገና በደም ስራችን ውስጥ ተዋህዶ እስኪመጣ ድረስ እኮ ከባድ ነው፣ ፈታኝ ነው። አሁን ባለንበት መንገድ 3ቱን ነገሮች ነው መንግስት ነባር ችግሮቻችን እንፈታለን ብሎ የሚያስበው። አንዱ ነባር ሐሳቦች ያላገባቡንን በምክክር ኮሚሽን በኩል እንፈታለን፣ ነባር በደሎችን በሽግግር ፍትህ በኩል እንፍታ። ሌሎች ደግሞ እኛ ሀገር ትከሻ ብቻ ሳይሆን ህሊናም ታጥቋል። እንደምታውቁት ትከሻ ብቻ አይደለም የታጠቀው፣ ህሊናም ትጥቃለሁ። ለዚህ ነው እኮ አቀመሰው የሚለው። የሆነ ሐሳብ ስትሰጥ አሁን ምላሽ ሰጠው አይደለም የሚለው፣ አቀመሰው፣ ልክ ልኩን ነገረው፣ በቃ አስገባለት፣ ገባለት። ቋንቋችን የውትድርና ነው። የክርክር ቋንቋችን የውትድርና ነው። ያ ነው አይለምር ነው። ጭንቅላታችን ራሱ ታጣቂ ነው። ስለዚህ የታጠቀውን ጭንቅላትና የታጠቀውን ትከሻ ደግሞ በዲዲአር ወይም በተሐድሶ ኮሚሽን በኩል ነው ምንፈታው ነው እያለ ያለው እኮ። እነዚህ 3ቱም አዲስ ናቸው። ያለምር መታጠቅ እንጂ መፍታት አዲሳችን ነው። መቧቀስ እንጂ መመካከር አዲሳችን ነው። ቁጭ አድርጎ የአንድ ዓመት በ1983 ላይ መንግስት ሲለወጥ እኮ የደርግ ባለስልጣናት ተከሰዋል። ግን የደርግ ባለስልጣናት ብቻቸው ነበሩ ተጠያቂዎች። አልፈታ ነው ችግሩን ስላልፈታ ነው ያ ቂም ሄደ። ኢሰፓን በተን ነው መተን ነበር ወይ ጥሩ። በኋላ እኮ ያ ይበተን ነው ኢሰፓ 99 ሆኖ ነው የመጣው። ታጣቂ ሆኖ መጣ፣ ተቋሚ ሆኖ መጣ፣ ሚዲያ ሆኖ መጣ፣ ምናምን ሆኖ መጣ እንጂ ተበትኖ አልቀር። ቁጭ ብለን ብንነጋገር ኖሮ ቢያንስ የተሐድሶ ሂደት ብንሄድ ኖሮ ትንሽ ቁስሉ ላይ ማጥገግ ነገር ነበር እና ሌላ መንገድ ካለም አሁንም እናቀርባለን እንጂ እነዚህን በተቻለን መጠን ይዞ ለመሄድ እየሞከረ ነው። በቅርቡ ምክክሩን እንደሚያቀርብ ለተወካዮች ምክር ቤት ሪፖርቱን አቅርቧል። መምጣቱ የማይቀር በተለይ እንደ ኢትዮጵያ ሚዲያ 3 ነገሮች ላይ አሁንም መስራት መቻል አለብን። አንድ ነገሮችን መበየን። የሚዲያ ኤዲቶሪያል ክፍሎቻችን አንድ ነገር መበየን አለብን። ለምሳሌ አሁን እስራኤልና አሜሪካ ባንድ ወገን ሆነው ኢራን ባንድ ወገን ሆነው እየተዋጉ ነው። ምንድነው የምንለው? ይሄን ጦርነት ነው የምንለው? ውጊያ ነው የምንለው? ግጭት ነው ምንድነው የምንለው? የማንና የማን ነው የምንለው? እስራኤል ኢራንን ወረረሽ ነው የምንለው? አሜሪካ ኢራንን ምን አረገሽ ነው የምንለው? ቁጭ ተብሎ ሪፖርተሩ አይደለም መበየን ያለበት፣ አንባቢው አይደለም መበየን ያለበት፣ ቁጭ ተብሎ መበየን አለበት። የሆነ ቦታ ላይ የሆነ ግጭት ሲያጋጥመን ምንድነው የምንለው?
መበየን አለበት። አንዱ ሚዲያዎቻችን ላይ የምናጣው ብያኔ ነው። የለንም ብያኔ። ስለዚህ ነው እኮ የተለያየ ነገር ነው የምንለው። ግን የውጮቹ ሚዲያዎች ይዋቸው በየነው ነው የሚነሱት። ከብሔራዊ ጥቅሞቻቸው አንፃር በየነው ነው የሚነሱት። ስለዚህ ጦርነቱ ለአልጀዚራ ሌላ ነው፣ ለቢቢሲ ሌላ ነው፣ ለሲኤንኤን ሌላ ነው፣ ለፎክስ ሌላ ነው። በየነው ነው የሚነሳው። አንዱ ሁለተኛ ሚዲያዎች ቃላት መምረጥ አለብን። ቅድም የቮካብለሪ ችግር ያለው ህዳሴ እንደተጀመረ እኮ ናይል ነበር የምንለው እኛ ናይልን አልገደምንም። ናይል የሚባል ወንዝም የለንም እኮ ከናይል ጋር እኛ አባይ የሚባል ወንዝ ነው ያለን። አባይ ካርቱም ሲደርስ ናይል ይባላል። እሱ የካርቱም ትጨነቅበት የኛ ጉዳይ አይደለም። እኛ አባይ የሚባል ወንዝ ነው ያለን። ከኢትዮጵያ የሚነሳ አባይ የሚባል ጉዳያችንም ከአባይ ወንዝ ጋር ነው፣ ከናይል ጋር አይደለም። እኮ በኋላ ነው የተስተካከለው። ቁጭ ብሎ አንዳንድ ጊዜ ማሰብ አለብን። ምንድን ነው የምንለው? ምን ስያሜ እንስጠው? ምን ቃላት እንጠቀም? ይሄ ያጋጨን ያለው መሰረታዊ ጉዳይ አይደለም። ያጋጨን ያለው ጉዳዩን የምንጠራበት ስያሜ ነው። እሱ ላይ አሁንም ሚዲያዎቻችን ከብሔራዊ ጥቅም አንፃር ነገሮችን መበየን አለብን። መረጃው ይኑር። ስለዚህ ስያሜውን ቢቢሲ፣ ስያሜውን ሲኤንኤን፣ ስያሜውን አልጀዚራ ሊሰይምልን አይገባም። በእኛ በብሔራዊ ጥቅማችን ተነስተን መሰየም መቻል አለብን። በእኛ በራሳችን ተነስተን ከኛ ከራሳችን ጉዳይ ቃሉን ከምንጠራበት ሲጀምሩ። ስለዚህ ማሰብ ይጠይቃል። እንዳለ መተርጎም ዜናውን የሚጎዳው በሱ ነው። ያ ዜና እውነታው የሁለቱ ጦርነት ቢሆንም ሰውየው ግን ጦርነቱን የሚዘግበው የት ጋር ቆሞ ነው እያየው ያለው የሚለው ግን ወሳኝ ነው። እና እኛም አዲስ አበባ ቁመን እንየው፣ ጅግጅጋ ቁመን እንየው፣ አሶሳ ቁመን እንየው፣ ጎንደር ቁመን እንየው፣ ሐዋሳ ቁመን እንየው እንጂ ሂደን ሌላ ሀገር ቁመን አንየው ጉዳዩ። ስለ ኢትዮጵያም ጉዳይ እኮ እነሱ የሚዘግቡትን የምናመጣው እነሱ እዛ ቁሞ ነው የሚያወጡ። ለምሳሌ አሁን አንዳንድ ጊዜ ማዕድንን በተመለከተ የሚዘገቡ ዘገባዎች ዓላማቸው ማዕድኑ አይደለም፣ ዓላማቸው ግጭት ነው። አፍሪካ ውስጥ ማዕድንን በተመለከተ የሚዘገቡ ዘገባዎች ዓላማቸው ግጭት ማስነሳት ነው። ስለዚህ ቁጭ ብለን ማሰብ አለብን እኮ ለምንድን ነው እዚህ ቦታ ላይ እንዲህ አይነት ነገር አለ ብሎ የሆነ ሚዲያ ሲዘግብ እውነት እሱ ኢንቨስትመንት ሊስብልን ነው ብሎ ማሰብ እንፈልጋለን እኮ። ማሰብ አለብን። ምን ሊያደርግ ነው? ለምንድን ነው ይሄንን የፈለገው ብለን ከዛ ጀምሮ ማሰብ ይኖርብናል። በአጠቃላይ ግን ብሔራዊ ጥቅም የሀገርን ህልውና የመጠበቅ ጉዳይ ነው። የሀገርን ሉዓላዊነት የመጠበቅ ጉዳይ ነው። የሀገርን ጥቅሞች ናቸው። ከፓርቲ ይዘላል፣ ከአንድ መሪ ይዘላል። አባይ ተገደበ። አቶ መለስ ነፍሳቸውን ይማር አስጀመሩት፣ ይመሰገናሉ። አቶ ኃይለ ማርያም አስቀጠሉት፣ ይመሰገናሉ። ዶክተር አብይ መጡ፣ አስጠናቀቁት። በቃ ብሔራዊ ጥቅም ማለት እኮ እሱ ባይሆን ኑሮ ይቆም ነበር። የኢትዮጵያ ጥቅም ባይሆን ኑሮ ምን ያለፋል ሰው? የኢትዮጵያ ጥቅም የሚባሉት እነዚህ ናቸው። ቢሾፍቱ አውሮፕላን ማረፊያው እየተገነባ ነው። እሱ የኢትዮጵያ ጥቅም ነው። ከዶክተር አብይ ጋር ወይ ከብልጽግና ጋር የሚገናኝ ነገር የለውም። መጨረሻ እኮ ገቢ የሚያገኘው አየር መንገድ ነው። ገቢው የሚውለው ለመንገድ ነው እኮ። ለብልጽግና እኮ አይከፍልም። አየር መንገድ እኮ ለብልጽግና አይከፍልም። ለመንግስት ገቢ ነው የሚያደርገው። ገቢው ደግሞ ለመንገድ ነው የሚሆነው። እሱን መደገፍ እና ሌሎቹ ቢቃወሙ እንዴት ይገርመናል። ይቃወሙ። ኢትዮጵያ ወደ ላይ ከፍ ስትል አንዳንዱ የኢትዮጵያ ከፍታ ዝቅታ የራሱ ዝቅታ አድርጎ የሚገምተው በዛ መንገድ ለምን እኛ እንቃኘዋለን? አረንጓዴ አሻራ አሁን ምኑ ነው ፖለቲካ? የስንዴ ማሳ ምኑ ነው ፖለቲካ? ሰው ሌማቱ ውስጥ ጥቂት ምግብ ይኖረው ማለት እንደውም መንግስትን እንደ ለምን ሁለት እንቁላል ብሎ ከሆነ መንግስት አራት አድርጎ ብሎ ነው እንጂ መግፋት መንግስትን ምኑ ነው ፖለቲካ? እሱ መስኖ ምኑ ነው ፖለቲካ? እዛ ውስጥ ያሉ የአፈጻጸም ችግሮችን እናጋልጥ። እዛ ውስጥ ያሉ የሙስና ችግሮችን እናውጣ። እዛ ውስጥ በእቅዱ መሰረት ያልሄደ ነገር ካለ እንግለጽ። እሱ መንግስትን ይጠቅመዋል፣ አገርንም ይጠቅማል። ለሀገር የወጣ ገንዘብ ለሌላ መዋል የለበትም። ለግድብ የወጣ ገንዘብ ለሌላ መዋል የለበትም። እንሟገት። እሱ ሀገርን ይጠቅማል። ስለዚህ ብሔራዊ ጥቅም ፓርቲ ዘለል ነው፣ ትውልድም ዘለል ነው፣ ብሔር ዘለል ነው፣ ሚዲያ ዘለል ነው፣ ሙያ ዘለል ነው፣ ሃይማኖት ዘለል ነው። ከዚህ ሁሉ ይዘላል። ስለዚህ እንደው ሁሉን ነገር ዛሬ አንጨርሰውም፣ ግን ቁጭ ብለን በየኤዲቶሪያችን እንነጋገር። ምንድነው ብሔራዊ ጥቅም? እንዴት አድርገን በዚህ ሚዲያ እሱን በተመለከተ እንዴት እናድርግ? ምን ፖሊሲ እንከተል? የአርትዖት መመሪያችንን እንዴት እናድርገው? በዚህ ጉዳይ ላይ ግልጽ ያልሆነ ጉዳይ ካለን ከማን ጋር እንነጋገር ብሎ መስራት ይገባል። እኔ
አብዛኛዎቹ የኢትዮጵያ ጋዜጠኞች ኢትዮጵያዊነት የሚያነዝራቸው ናቸው። ሚዲያዎቻችንም ኢትዮጵያዊነት የሚቆጫቸው ናቸው። ስለዚህ የከፉትን አንስተን ተነጋገርን እንጂ የአብዛኛው አካሄድ ጤናማና ኢትዮጵያን የሚጠቅም እንደሆነ ነው የምናምነው። ምክንያቱም ዜጋችን እንደሱ ነው። ሀገሩ ስትነካ አይወድም። እኛም የዚያ ዜጋ አካል ስለሆነ ሀገራችን ስትነካ እንደማንወድ ይታወቃል። ግን ይሁነኝ ብለን አስበን ግንባር ቀደም ሆነን ነገሩን እንስራው ለማለት ነው። አመሰግናለሁ።